እሷ ደህና ናት። ልጇ ግን ምን እንዳንቺ በመድኃኒት ወርዷል። ማለቴ በስተመጨረሻም ነፍሰ ጡር ባትሆኝ። ምን እያልክ ነው? በመድኃኒት ነው ያልከኝ? ከምን ያህል አስቸጋሪ ነገር እያሳለፍክ እንደሆነ እኮ በደንብ ይገባኛል። የአባዬ ስልክ አገልግሎት መስጫ ክልል ውጭ ሆኗል። ወደ መጣበት እመለሳለሁ ብሎኝ ነበር እና ምናልባት ተመልሶ ይሆን እንዴ? ወይኔ ጋሼ፣ የኔ ውድ አባት፣ ምን የእሳቸውን ስቃይ ለኔ ባደረገው ኖሮ እነሱ የህይወት ለማስተካከል እንዲህ እያለፉ ምን የራሳቸው ህይወት እንዲህ ምስቅልቅል አለባቸው። አቶ ሌኩን ወደ እስር ቤት ገባ። ዳግም እስር ቤት አስገባው። አባቴን ገለ አንተ በሰላም አትኖርም በማለት ወደ እስር ቤት አስገባው። ይሄ ሁሉ ነገር ተጠያቂ ወይዘሮ ዝናሽ መሆኗን ለሁሉም ተናገሩ። ለልጆቻቸውም ዳግም ወንድማቸው መሆኑን ወይዘሮ ዝናሽ ተናገረች። ከዚህ በላይ አልችልም፣ በእናንተ ምክንያት እናንተን እጠብቃለሁ ብዬ ብዙ ነገርን እያበላቸው ነው። ከዚህ በላይ የሰውን ህይወት ማመሰቃቀል አልፈልግም በማለት እሱ የእነሱ እውነተኛ ወንድማቸው መሆኑ ናቸው ለኤሚን እና ለናሆሜ ተናግራለች። አቶ ሌኩን ባይገባውም ወደ እስር ቤት ገብቷል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ ተመሰግነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው የኔ ወርቆች። ኑሃሚ ክፍል 53 ላይ እንግዲህ አቶ ሌኩን ራሱን ለማጥፋት ሙከራ አድርጓል። ልክ መድኃኒት ሰብስቦ መድኃኒት ልውጥ ስል ነበር ዳግም ደርሶለት ያተረፈው። ዳግም የፈጣሪ ባርከው። እሱ ባይደርስለት ኖሮ ይሄን የመሰለ አባት ለሰው ሩሩ ለሰው አሳቢ ራሱን አጥፍቶ ነበረ። ግን እኔ ደስ የሚለኝ ራሱ የሰራውን ወንጀል አጋልጦ እስር ቤት ብገባ ጥሩ ነው ብዬ አስባለሁ። የዝናሽ እስረኛ ሆኖ ከሚኖር ዝናሽ እንግዲህ እሱ ሰው ከገደለ በኋላ በሱ ምስጢር እየተጠቀመችበት ለራሱ እየተጠቀመችበት ትገኛለች። ምን አይነት የሆነ ሴጣን የሆነች ሴት እንደሆነች እኔ አላቅም። የምሬ ነው ማለት ነው። በጣም ክፉ ሴት ናት። ዳግም እንግዲህ የአባቱ መጥፋት በጣም እያሳሰበው ነው። ወደ ሀገር ቤት እሄዳለሁ ብሎ ስለነበረ ስልኩ ዝግ ስለሆነ እንደዛ ብሎ ነው እንጂ እያሰበ ያለው አባቴ እዚህ ሞቷል ብሎ አላሰበም ነበር። ግን በመጨረሻ ሳሎን ቤት ውስጥ ቁጭ ብሎ እሱ ሲጃራ የሚያጨስበት ክርቢት አይተዋል ማለት ነው። እንዴት ነው እዚህ ሊገኝ የቻለው? አባቴስ እንዴት ነው እዚህ የመጣው ብሎ ደንግጧል። እስቲ ነገሩ ይጋለጥ ይሆን? በዚሁ አጋጣሚ ዳግም ቢያቅኔ ደስ ይለኛል። ሬሳው ሳይቀበር አቶ ሌኩን ሳይዋሽ ማለት ነው። እውነቱ ቢወጣ ነው የሚሻለው ብዬ አምናለሁ።